ጤና ይስጥልን ተመልካቾች የፋና ፖድካስት ወቅታዊ ዝግጅታችን ነው። በክርስትና ሃይማኖት ተከታዮች ዘንድ በድምቀት የሚከበረው የትንሳኤ በዓል ደርሷል። እንግዲህ ከበዓል ጋር በተያያዘ በተለይ በበዓል ሰሞን ከበዓል ገበያ ጋር በተያያዘ ትርምሱ ግርግሩ የሚበዛበት ወቅት ነውና ይህንን ትርምስ ግርግር እንደ መልካም አጋጣሚ በመጠቀም አንዳንድ ግለሰቦች ህገወጥ ነገሮችን ለማድረግ ይጠቀሙበታል። በተለይ ነጋዴዎች ዋጋ ጭማሪ አንዳንድ ደግሞ ባዕድ ነገሮችንም ወደ ገበያ ወደሚገቡ ሸቀጦች ላይ በመጨመር እንግዲህ ወደ ገበያ ያስገባሉና የዛሬው ርዕሰ ጉዳያችን ላይ በዚህ ዙሪያ ነው የሚሆነው። በዚህ ዙሪያ ውይይት እናደርጋለን። እናንተም አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዲህ ቅድስት ጉዳዩ ትንሽ ኮንሰርን የሚያደርግ ትንሽ ጠጠር ያለ ስለሆነ ዛሬ እንግዳ አለን። ብቻችን አይደለንም። ከአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን አቶ እንጋ እርቀታ የቁጥጥር ዘርፍ ምክትል ስራ አስኪያጅ ናቸው። እንግዳችን ወደ ፋና ፖድካስት ስለመጡ እጅግ አድርገን እናመሰግናለን። እጅግ አመሰግናለሁ። እስኪ መጠየቅ የሚቻል ከሆነ ከስሙ እንጀምር። ስሙ ትንሽ ለየት ይላልና ከሱ እንጀምር። እሺ፣ አመሰግናለሁ ስለጋበዛችሁኝ በፕሮግራማችሁ። ስሜ ብዙ ጊዜ እቸገራለሁ ሰዎች ሲጠይቁ፣ አንዳንዴ እንደውም 3-4 ደጋግሞ ሲጠይቁኝ አልገባ ሲላቸው ኢኤንጂኤ እላቸዋለሁ በስፔሊንግ እና በአንድ በኩል የሆነ ለየት ማለቱ ደስ ይለኛል። ኦርዲናሪ ያለመሆኑ ደስ ይለኛል። ኖርማሊ ያው የሚሰየሙት አባት እናቶቻችን ስለሆኑ ለመጠየቅ ሞክሬያለሁ። ስጠይቅ የእንጋ ማለት ይበቃል እንደማለት፣ ያው ትርጉሙም እንደዛ አጋጣሚ ሆኖ እንደውም እንጋ አካረከው ደግሞ ኦሮምኛም ላይ ይበቃል እንደማለት ማች ያረጋል። በተለያዩ ቋንቋዎች ላይ የፋዘር ስም ደግሞ እርቀታ ማለት እርቅህን እንደማለት ነው። እርቀታ እንደማለት ያው የተወለድኩት ጉራጌ ዞን ስለሆነ የዛ አካባቢ ሲያሜ ነው። 7 ቤት አካባቢ ያለ ቋንቋ ነው። በጣም ደስ ይላል። መልካም እንግዲህ ቀደም ሲል እንደጠቀስኩት በበዓል ሰሞን በተለይ ከበዓል ገበያ ጋር በተያያዘ ትርምሱ ግርግሩ አለና በዚህ ወቅት ደግሞ ገበያው አካባቢ በተለይ የምናየው ነገር አንዳንዴ በጣም ለመናገር የሚከብድ ባዕድ ነገሮችን የቀላቀሉ ወደ ገበያ ማስገባት ነገር አለ። የዋጋ ጭማሪ በጣም የተጋነነ ከልክ ያለፈ ህገወጥ የሆነ የዋጋ ጭማሪ አለ። እነሱ እንዳለና ቅድስት ሴት ነሽ። ብዙ ጊዜ ገበያ ሰሞን በእርግጥ ወንዶችም ኮንትሪቢዩሽኑ ቀላል አይደለም፣ ግን ገበያ ሰሞን ላይ ሴቶች ናቸው እንግዲህ ገበያ የሚወጡት ሸመታው ላይ እነሱ ናቸው የሚያቀላቅሉ። መረጣ ላይ ጥሩ ስለሆነ መሰለኝ ልክ ነሽ። አይ የወንዶችም ኮንትሪቢዩሽን ቀላል አይደለም፣ ግን ሴት ነሽና አንቺ ደግሞ ይበልጥ ከወንዶች በተለየ መልኩ የማስተዋሉ ነገር አለ። አዎ ነገሮችን ለመለየት ያው ልክ ነው እኮ መቼም ቅቤም ቢሆን ብንገዛ የበዓል ሰሞን ገበያ ውስጥ አንዱ ቅቤ ነው የምንገዛው። ቅቤ እንገዛለን። እንደዚህ ማር ምን የሚገዛሉ እነዚህ ነገሮች ትንሽ ችሎታ ይፈልጋሉ ወይም በተፈጥሮ የተሰጡ ነገሮች አሉና በደንብ ማወቅ የሚፈልጉ ይመስለኛል። ይሄ ደግሞ ከጊዜ በኋላ እየመጣ በተለይ ጥርጣሬያችን እየሰፋ ነው። አሁን የሆነ ነገር ስንገዛ ይሄ ነገር ልክ ነው አልተቀላቀለበትም፣ እውነተኛ ነው አይደለም። ቅቤ ሲሆን አሁን በጣም ነው የምናየው አይደል? ማርም ሲሆን ይታያል። እንግዲህ የሚቀመሱ ነገሮች አሉ፣ እነሱ ደግሞ የሚለዩበት ነገር ይኖራቸዋልና በተፈጥሮ ደግሞ ሰዎች ሸማቾች ሚክስ ሲገዟቸው እነዚህ ነገሮች ይሄ ነገር ልክ ነው አይደለም የሚሉ የሚመዝኑበት ነገር አለ። እውነት ነው። አሁን ከበዓል ጋር ተያይዞ የምንበላቸው ነገሮች ከበርበሬ እስከ ቅቤው ዘይቱ ምን የማይቀየጥ ነገር አለ ማለት ከባድ እየሆነ መጥቷልና ጥሩን ነገር ከረከሰው ነገር ጋር የመቀላቀል ነገር በዛ ብሎ ብዙ ጥቅም ከማግኘት ጋር ተያይዞ እንግዲህ ይሄ ህገወጥ የሆኑ የንግዱ ማህበረሰቦች ናቸው። እንግዲህ በጣም ጥሩ የሆኑ የንግዱ ማህበረሰብ ክፍሎች እንዳሉ ሁሉ ደግሞ በዚህ የበለጠ ትርፍ ለማግኘት ወይም ያልተገባ ትርፍ ለማግኘት ብለው በርካቶች እንደዚህ አይነት ነገር ውስጥ የሚገቡ አሉ። ይሄ ደግሞ በጣም የሚዘወተረው በበዓል ወቅት ነው። እናንተም ይመስለኛል ቁጥጥር ታደርጋላችሁና ከዚህ ጋር ተያይዞ ይሄን እንደውም ከናንተ አንፃር በደም ብናየው ጥሩ ነው። ከበዓል አንፃር እንዳልኩ ነው እኔ በግሌ የማረጋው እንደዛ ብዙዎቹም የሚያረጉት በተቻለ መጠን ቴስት ለመቅመስ እንሞክራለን። በምላሳችን ብቻ ሳይሆን ለማየት ሙከራ እናደርጋለን ንጹህ ነው አይደለም የሚለውን ነገር። ከዛ ውጪ ግን ደግሞ በበዓል ሰሞን እጅግ ይበዛሉ ነው። እሱ ነው እኮ በጣም ተደጋጋሚ ዜናዎች ናቸው የምንሰማው። እንደዚህ አይነት ነገር ተያዘ የሚል ነገር እንሰማለንና እስኪ እንደ እናንተ ባለስልጣን እንደ ቁጥጥር መስሪያ ቤት ምንድነው እንዴት ነው የምትለዩት? ባዕድ ነገር ያላችሁንስ እንዴት ነው የምታውቁት?
በበዓል ሰሞን ያለው እንቅስቃሴስ ምን ይመስላል ከሚለውን ጀምር እስኪ። ኦኬ እውነት ነው። ቀደም ለመግለጽ እንደሞከራችሁት የበዓል አካባቢ ኖርማል ሌላም ጊዜ ያጋጥማል ችግሩ። ግን የበዓል አካባቢ የሚሸምተው ሰው እንትኑ ኢንተረስቱ ስለገፋ ስለሚል ያ ማለት ለመሸመት ቁጥሩ ከፍ አድርጎ ለመግዛትም የሆነ አማራጭም የማየት እድሉ አንዳንዴ የምርቶችም ስካርሲቲ ስለሚያጋጥምም ይመስለኛል ገዢ ይበዛል። ስለዚህ በዛ ሰዓት የመከራከር የመጠየቅ ምናምን ነገር ይቀንሳል ብሎ ስለሚያስቡ ይመስለኛል ብዙ ጊዜ ያጋጥማል እንደዚህ በበዓል አካባቢ ላይ የሆነ ባዕድ ነገር። ያው በነገራችን ላይ ባዕድ ነገር የምንለው ነገር በሁለት መልኩ ማየት ያለብን ይመስለኛል። አንዱ ምግብ ከምግብ ሆኖ ያው ያ ስሙ ከተነሳው ነገር ውጪ የሆነ ማለት ነው። ለምሳሌ ቅቤ ሆኖ ለቅቤ ሌላ ምግብ ቢቀላቀልበት ያው ለቅቤው ባዕድ ነው። ለምሳሌ ሙዝ ነው በዛት የሚቀላቀለው እሱ ስለሆነ ለምሳሌ ባዕድ ነው ለቅቤው ማለት ስቲል ግን ምግብ ሊሆን ይችላል። ሙዝ ይበላል። የሆነ ኢሚዲየት የሆነ ሄልዝ ኢፌክት ምናምን ላይኖር ይችላል፣ የጤና ችግር ላይኖር ይችላል። ስቲል ግን ሰው ላለመለት ነገር እንዳያውል ይሄ ርካሽ ለማርከስ ማለት የሆነ ብዙ ገንዘብ ለማግኘት ከሚል አንዱ እንደዚያ ምግብ ከምግብ ጋር መቀላቀል አይነት ነገሮች ያጋጥማሉ። ሁለተኛ የሚያጋጥመው ደግሞ አንዳንዴ ወጣ ሲልም ምናልባት እንደዚያ በጣም የባሰው ስግብግብነት ደግሞ ምግብ ካልሆነም ነገር ያ ማለት ምግብ ካልሆነ ነገር ስላችሁ ምሳሌ እኛ ምግብ ነው ብለን ካለመድ ነው የሆነ አሁን ጤፍ ይሆንና ምንድነው ከግርድ ነገር ምናምን በቃ የሆነ የማይበላ ነገር ያ አሁን አትበይው ማንቺ ተጠቃሚ እንደዚህ አይነት ነገሮች ሪሊ ያጋጥማሉ። ግን ሞር ደግሞ እንዲህ ባለ አካባቢ የሚያጋጥመን አንዱ ቅቤ ነው ተጋላጭ፣ ሁለተኛ ማር ነው፣ እንደዚሁም ደግሞ እንጆራ እንደዚህ አይነት ነገሮች በርበሬ እነኚህ አካባቢ ላይ ለበዓል የሚፈለጉ ናቸው። በጣም ዲማንዱ ያለባቸው ናቸው። እነኚህ አካባቢ እንደዚህ ተቀላቅሎ ያጋጥማል ከሌላ ነገር ማለት ምን ለይበት በዚህ ሰዓት ትኩረት የምናደርግበት ያው ሞር ሌላም ጊዜ ቁጥጥርና ክትትል እናደርጋለን አጋጣሚ ሆኖ ነገር ግን በዚህ ሰዓት የተለየ ትኩረት የምናደርገው በዋናነት ያው ህብረተሰቡ ደግሞ በገፍ ገበያ ላይ የሚወጣበት ነው። ሁለት አይነት ነገር ያጋጥማል። አንዳንዴ ያላስፈላጊ ዋጋ መጨመር አለ። ይሄ በንግድ ግብረ ኃይል አካባቢ ቁጥጥር ይደረጋል። ከጥራትና ከባዕድ ነገር አሁን የኛ ቁጥጥር ባዕድ ነገርን ብቻ አይደለም ራሱ ጥራት ንጽህና ምናምን በሚፈለገው መልኩ ስቶር ተደርገዋል ወይ ምሳሌ ቅድም እንደገለጽ ነው ማርም ይሁን ቅቤ በአግባቡ መያዝ ያለበት ቦታ ተይዟል ወይ ያ የሚቸረችረው አካል ፍቃድ ያለው ነው የንግድ ፍቃድ እንደገና ደግሞ የጤና ብቃት ያለው ነው የሚለው የማረጋገጥ ስራ የሰንሰለቱ ራሱ ገበያ የሚመጣበት ሰንሰለት ቼኑ እንዴት ነው እሱን የማረጋገጥ ስራ ቴምፕሬቸር ስቶር የሚሆንበት የቅዝቃዜ መጠኑን የጠበቀ ነው የሚባለው የሆነ ራሱ የቻለ ትልቅ ቼክ ሊስት አለን። በዛ መሰረት ቁጥጥር የማድረግ ስራ እንሰራለን ማለት ነው። ዘን ይወጣና የሆነ የባዕድ ነገር አይነት ጥርጣሬ ወይም ደግሞ የሆነ ተጋላጭ ሆነዋል ኢንፌክሽየስ ነገር ብለን ካልን የንጽህና ጉድለት ካለ ላብራቶሪ ምርመራ ይደረጋል። እሱን ነበር ቅድም ያልኩት። አሁን እናቶች በተወሰነ በራሳቸው ይሞክራሉ። ከዛ ደግሞ ይሄ ራሱ የቁጥጥር አካል ደግሞ የሚመረምርበት ነገር አለ። ምንድነው እያልኩ ነበር። አዎ ላብራቶሪ ይካሄዳል። ላብራቶሪ ብዙ አይነት የላብራቶሪ ምርመራ ዘዴዎች አሉ። ምሳሌ ኢትዮጵያ ምዘናዎች ድርጅት የሚያወጣቸው አሉ። በዛ ክራይቴሪያ መሰረት ያልፋሉ ወይ አያልፉም ይያዛል። የቅቤ ኮንቴንት አለ መሆን ያለበት መጀመሪያው ነው ማለት ነው። እሱንም በዛ መሰረት ሄዶ ክሮስ ቼክ ይደረጋል። ያን ፓራሜትር ውስጥ ካለፈ ኖርማል ነው። ኢፍ ማክሲመም እና ሚኒመም ይባል የከፍ ያለና የመጨረሻ ደረጃ ባውንደሪ ሊሚት አለው። ከዛ ካለፈ ወጥቋል። ዊዚን ያ ዲማንድ ከሆነ ደግሞ ያልፋል ማለት ነው። እንደምሳሌ ብናነሳ ላብራቶሪ እኛም ጋር ደግሞ አለ። አሁን ምሳሌ ጨውን ብትወስዱ የጨው ፓራሜትርም እንደዚሁ የጨው ደረጃ የሆነ ባለፈው በጣም ብዙ ነበር የወጣው የጨው ዝርዝር። የፓርቲክል ሳይዝ አዮዲን መጨመር ኖርበት ያልተጨመረ ፎርቲፋይ መደረግ ኖርበት ይሄ አበልጻጊ ነገር ተጨምሮበታል ያልተጨመረበት የሚባሉ ነገሮች የራሱ እዛ ላብራቶሪ ውስጥ ስታንዳርዶች ስላሉ በዛ መሰረት ቼክ እናደርጋለን። ቅድም እንዳለችው በተለምዶ ግን አሁን ሰው
ያው ሞርስት የሚጠቀም ሰው የሆነ ነገር ያውቃል የሚጠቀም ሰው ኬር ያደርጋል አሁን እናቶች እህቶቻችን ለቅቤ ቅርብ ናቸው ከመሆናቸው አንፃር ሞር ከኔ የበለጠ ሴንስ የማድረግ የማወቅ በተለይ በከለርም በመናምን የሚያውቁ ተፈጥሯዊ ላብራቶሪ ተፈጥሯዊ የራሳቸው ነው ያው ጋራንቲ ይሆናል ለኛ ሳይሆን ቢያንስ ሰው ለራሱ ኬር ሲያደርግ የበለጠ የቁጥጥር አድማሱ ሰፋ ይያለ ይሄዳል ጥቆማም ይመጣልሃልና እንደዚህ አይነት አይታችሁ ከሆነ እንደውም አሁን ዛሬ አንዱ የዲስከሽን አካላችን ይሆናል እንጂ የሚያጋጥመን ምን አለ መሰላችሁ ነጋዴዎቹ ራሱ ሁለተኛ ደረጃ ቅቤ ይሆንልህ ሶስተኛ ደረጃ አንደኛ ይሆንልህ ይላሉ ባይ ዲፎልት ያስመርጣል ይሄ ባይ ዲፎልት አስመረጡ ማለት ቅቤ ነው የከብት ነው እንትን ነው ይመስለኛል ይሄ ኮመጠጠ የበሰለ ያልበሰለው መሰለኝ እንደፈለገው በቃ ከዛ አንግል አይደለም ይሄ የሚያረጉት ነው በቃ አንደኛ ደረጃ 800 ሁለተኛ ደረጃ 400 ሳምቲንግ ሲል ያው መጠራጠራቸው የሆነ ነገር ነው ሰው ይገምታል ባይሆን እንደው በአካባቢ አንዳንዴ የዚህ አካባቢ ቅቤ ሰው ለምደዋል እንደዛ እንስሶቹ ከሚበሉት ነገር አይነት ነገር ሰው ሊለይ ይችላል ጣም ከዛ አንፃር ጣሙ ታርጌት ያደርግ ግን እንደው አንደኛ ሁለተኛ ሶስተኛ ደረጃ ተብሎ ቢግ ዲፈረንስ ሲኖር እንደው ኩዌሽን ማርክ ማድረግ አለበት ሸማቹ ከኪሱ ብር ያወጣል እንደገና ሆድ ውስጥ የሚገባ ነው የሆነ ዝም ብለህ የምትጠቀምበት እቃ አይደለም ስለዚህ ሁለት ኬር ማድረግ ይጠበቃል ለገንዘብህም አልፎም ደግሞ ለጤንነት ስለዚህ እንደዛ አይነት ነገሮች ያጋጥሙናል ብዙ ጊዜ እንደውም ነጋዴዎቹ ለምን እንዲ ብላችሁ ታቀርባላችሁ ስንላቸው ያሁኑ አይነት ማምረጫ ቢቆመጥጥ ምናምን እንደዚህ ከሚቆመጥጥስ ለምን ታስቀምጣዋለህ አይነት ነገር ቻሌንጅ እናረጋቸዋለን ስለዚህ ስቲል ዋናው መለያው ያ ቅድም ያልኩት ነገር ነው በላብራቶሪ በመናምን እንለያለን እንዲህ የሚያጠራጥረን ነገር ሲገኝ የተጠራጠራችሁን ወስዳችሁ ነው የምትሞከራ የምታደርጉበት ይመረመራል ቀጥታ ይመረመራል ወዲያው ይደርሳል ግን እንደው በአስተሳሰብ ደረጃ ራሱ እኔ አንዳንድ ጊዜ ግራ የሚገባኝ ነገር ማር ነጋዴው ቅቤ ነጋዴ ላይሆን ይችላል ወይም ደግሞ ቅቤ የሚነገረው በበሬ ነጋዴ ላይሆን ይችላል አንዱ ካንዱ እንደሚገዛ ያለ መረዳት ነገር አለ ይመስለኛልና አንተ የበላኸው ነገር ወይም አንተ የሸጥከው ነገር ሌላ ሰው ጋር ይበላዋል ያ ሰው ላንተ ይሄጣልህን ትበላለህ እና ትበላለህ ዞሮ ነገበኔ ይመስለኛል ይሄ ነገበኔን መቼ ነው የምንረዳው አንዳንዴ በተለይ ይሄንን ስራ ሲሰራ እኔ ላይ አይመጣም ይሁን የሚለውን ነገር ለምን አንረዳም በያስባለሁ ልንበላው ነው በዓልና ከብር ነው በዓል ትልቁን በዓል እዚህ ለናከብር እየተዘጋጀን በጣም መቶ ያን ያክል ዋጋ ለሌለው ገንዘብ የሰው እንግዲህ አንዳንድ ነገሮች አላስፈላጊ በተለይ በዓል የሆኑ ነገሮች ሲቀላቀሉኮ ሌላ ችግር የጤና እክል ሊያመጡ ይችላሉ ያ የጤና እክል ነገሱ እንደማይገጥመው ምን ዋስትና አለው ራሱ ይሄንን የሚያደርገው ሰውዬና ይሄ ትንሽ ራሱን ችሎ ችግር ይመስለኛል ግን ከዚህ ጋር ተያይዞ በጣም ሌላኛው ነገር በተፈጥሮ እንደዚህ ከምንገምተው ከምንጠረጥረው ነገር ውጪ እናንተ ምርመራ ታደርጋላችሁ ግን ምርመራ ለማድረግ የሚያስችላችሁ አንዳንድ ጥቆማዎች ጥርጣሬ የሚኖሩ ነገሮች ሲኖሩ ነውና ይሄን ለመጠጠር የሚያስችላችሁ ደግሞ የሰዎች ሐሳብ ይመስለኛል ወይም ግምታዊ በመታረጓቸው ፍልአሰሳዎችም ሊሆን ይችላል ሰዎችስ አሁን ለምሳሌ እኔ ልገዛ ሄድኩኝ ተጠራጠርኩ ይሄ ማንጹ አይደለም ብዬ ሄዳለሁ መጥቼ ለእናንተ የመንገር ልማዴ ምን ይመስላል አሁን አንዳንዶቹ ልክ አይደለም ብለው ይሄዳሉ ግን ሌላ ሰው መጥቶ ሊገዛ ይችላል ያን ዕውቀቱ የሌለው ሰው መጥቶ ይገዛል እንዳልከው ወንዶችም ሊሆኑ ይችላሉ ሄደው የመምረጥ ልምዱ የሌለው ሰው ግዝት አድርገው ሊሄድ ይችላልና ይሄ ነገር ትንሽ አስቸጋሪ ይመስላል የመጠቆም ልማዳችን እንዴት ነው እንትን ነጋዴዎቹ በጣም ምስጉን የሆኑ ነጋዴዎች አሉ ስማቸው ጠብቀው በጣም ገበያው ላይ ላቅ ያለ አድቫንስ እንዲኖራቸው ጥራታቸውን ጠብቀው በጥራት ይጠቀሱ አሉ በቃ በዛ አይነት ደረጃ ሁሌ ኒት ሆኖ ቤታቸው ስታንዳርዱን በቃ እንደው ማክሲመም ይፈርድ ድረስ ሄደው እሱ እኮ ጥሩ ነው የሚባል ነገር ስማቸውን ለማስከበር ሁላ እና በየኳርተሩ ደግሞ በየ3 ወሩ ላብራቶሪ የሚያስመረምሩ ራሳቸው በነገራቸው ጋር የሚረከቡት ስቲል ከሆነ አምራች ነው አይደል ከማህበረሰቡ ነው የሚረከቡት ያ የሚረከቡት ነገር በትክክል መጣው ያልመጣም ምናምን ብሎ በየሩብ አመቱ እንደው የምርመራ ቼክ አድርጉ ለስራቸው ኮንፊደንሳቸው ማለት ነው ኮዝ ቁጥጥር አካልም ስላለ ይሄም ያረጋሉ በዛው ልክ የወረዱ እንዳሉ ሁላ ይሄ መዘንጋት የለበትም ያው ማህበረሰባችን በደም ኮንፊደንስም ሊኖረው ይገባል ማለት ነው የሆነ በጣም ሁሉም በዚህ መስመር ያለ አይደለም ግን ያጋጥማል ሬል የሆነ አንዳንዴ የሆነ ጊዜ ያለፈበት ነገር መዳፈር ምናምን አይነት ነገሮች ስለሚያጋጥሙ ነው ቅድም እንደ ተቀሰው ባለሙያዎቻችን ልምድ አላቸው
በተለያየ ጊዜ ክሮስ ቼክ ያደርጋሉ። የራሳቸው ፓራሜትርም አላቸው፣ የቁጥጥር ቼክ ሊስት አላቸው፣ የሚጠራጠሩባቸው ፓራሜትሮችም አሉ። ስለዚህ አሁን አንድ የምጠረጥረው ነገር ምን ማድረግ አለ? ለምሳሌ የሆነች ኩንታል ላይ የተጠረጠረ የሆነ ነገር ካለ ቤቱን ከምታሽግ ምን ይደረጋል? ያቺ ምርቱን እንትን ይደረግ ሆልድ ይደረጋል። ምርመራው እስከሚመጣ መሸጥ የለበትም፣ እንዳይሸጥ ሆልድ ይደረግና ልክ ምርመራዋ ስትመጣ ችግር ካለበት ስቲል አሁን በኋላ እንመጣበታለን፣ ምርቱም እንዲወገድ እርምጃ ይወሰድበታል። ቀጥሎም ከነጋዴውም ጋር ሌላ እርምጃ ንግግር ይደረጋል ማለት ነው። ስለዚህ በእንደዛ አይነት ይኬዳል። ስለዚህ የሆነ የሚጠረጥሩበታል። ሌላኛው ህብረተሰቡ ጥቆማ ይሰጣል። በጣም ጥቆማ የሚሰጠው በአካል የሚሰጠናል። አሁን ዛሬ በዘንድሮ አመት በጣም በገፍ ነው የሚመጣው ሰው የሆነ አዌርነሱ ጨምሯል ብለን ገምግመናል። ሁለተኛ ጥቆማ በአካል ከመምጣቱን ባለፈ 8864 የጥቆማ ስልክ መስመር አለን ራሱ የቻለ በተለይ በቃ በበዓል ሰዓትም በሁሉ ጊዜ ስታንድ ባይ ተኩኖ ያንዳንዱ ለሚመጣው ነገር ሬጂስተር ይደረጋል። አመላለሱም ላይ ሬጂስተር ይደረግና በዛ አይነት መልኩ ኦፕሬሽን የሚያስፈልገው ነገር ከሆነ ተገመገምና ላብራቶሪም ሳትሄድ አሁን ምሳሌ የንጽህና ጉድለት ኖሮበት ካገኘኸው አንድ መስፈርት አሟልቶልሃል። የሆነ ጭምልቅልቅ ያለ የሆነ ማይጋብዝ ላይ ይፈራስ ዌልካሚንግ ያልሆነ አሁን ገና ከላብራቶሪ ምርመራ ለባዕድ ነገር ማክሲመም ለምን ትሄዳለህ? በዚቹ ሆልድ የምታረግበት የምታስተምርበት እድል ትፈጥራለህ ማለት ነው። እንደዛ አይነት የጥቆማ ሂደቶች አሉ። ስለዚህ ሰው ኤኒ ኢንኮንቪኒየንስ ከተሰማው ደውሎ በ8864 ነጻ መስመር ስልክ ነው። በአካልም ቀርቦ ጥቆማ የሚሰጠን አለ። ሞር ደግሞ ያው በደንብ እንደው እንደ ባለቤትነት ከሚዲያም ጋር መነጋገር ያለብን የሚመስለኝ ሁሉም እዚህ ከተማ ውስጥ ያለ ነገር ወደ ሆድ የሚገባ ነገር የመጨረሻ ፈቃጅ ማን ነው? የኔ እጅ ነው የኔ እጅ ነው። በቃ የመጨረሻ ፈቃጁ እኮ እኔ ነኝ። ከዝቼ አምጥቼው ምናምን ትልቅ ነው። አሁን መንግስትም ላይ ምናምንም ላይ የምትሰጠው የሆነ ሪስፖንሲቢሊቲ ይኖራል የሚሰጠን፣ ግን ዋናው ሪስፖንሲቢሊቲ ደግሞ እኛ ጋር ምንጠራጠረው ነገር ከምንመገብ የማንጠራጠረው ነገር ላይ ኮስት ብናወጣ የተሻለ ሆኖ ይገኛል ማለት ነው። እና እዛ ላይ በጣም ለውጥ የመጣ ነው። በእርግጥ ከርሞ እንደነበር አይደለም። ባይዞ ሌላ ጊዜ አንዳንዴም ያጋጥማቸዋል። ምን በላው እናገኝ እንጂ አይነት ችግር የለውም። መጠኑን ቀነስ አድርገው ጥራት ላይ ጨምር ማለት ይሻላል። ከጤንነትም አንጻር እሱ ነው የሚመከረው። ከተማችን ላይ አይታችሁ ከሆነ አሁን በደንብ መንግስትም ርብርብ እያደረገ ያለው እንደ ህዝብም ትኩረት የምናደርግበት የሆነ ያለመድናቸው ህመሞች እየመጡ ነው። ያለመድናቸው ምናምን ኢፌክታቸው ወዲያው ላናቅ እንችላለን። አሁን ይሄ የሚያጋጥሙን ባዕድ ነገር የንጽህና ጉድለት ምናምን ምንላቸው የጥራት ጉድለቶች ኢፌክታቸው ቶሎ ላይመጡ ይችላል። በሂደት የሚታዩ ናቸው። አንዳንዶቹም ያሳዩ ነው። አሁን ምሳሌ የለውዝ አፍላቶክሲን መኖር ሻጋታ ማለት ነው በተለምዶ እንለዋለን። የእሱ አፍላቶክሲን መኖር ዳይሬክትሊ የጉበት ኢፌክት ያመጣል። አሁን ይሄ ማነው ጉበቴን ፌል አደረገ ምናምን የሚባል አንዳንድ ያው ከተማ ውስጥ ያጋጥመናል አይደል? እንደዚህ ይሄ ቀጥታ የሚያመጡ ናቸው። አሁን ሰው በተለምዶ ለውዝ በእርጥበት በሆነ ቦታ ምናምን ይቀመጣል። ያ ቀላል ነገር ነች የምትመስለዋ፣ ግን ኢፌክቷ ቀላል አይደለም። ስለዚህ ያለመድናቸው ይሆን አሁን ምሳሌ ንጽህና ጉድለት ከሆነ ዳይሬክትሊ የሆነ ኢንፌክሽየስ የሆነ ተላላፊ የሆነ በቀላሉ መዳን የሚችሉ ተላላፊ በሽታዎች ሊሆን ይችላል። ግን ሌሎች ደግሞ እንደዚህ አይነት ነገሮች አንዳንዴ በጥናት በየጊዜው ፐብሊሽ የሚደረጉ አሉ። ስለዚህ ሰው ሞር ጥንቃቄ ኤክስፓየርድ የሆነ አጠራጣሪ የሆነ ነገር ሲኖር ጥቆማ ማምጣት አለ። ሲያጠራጥረው እንዲህ አድርጎ የሚያያል የሚጠቁሙ አሉ። እንትኑ አለ ይሄ አዌርነሱ ዘንድ እኛም ደግሞ በዛው ልክ አቅማችን ለመፍጠር ጥረት እያደረግን ነው። ጉዳዩ በጣም አሳሳቢ ነው። እንግዲህ ደግሞ በዓል ሰሞን ላይ በጣም በሰፊው ይከሰታልና እንደዚህ አይነት ነገር በእናንተ በኩል በዓል ሰሞን ያለው ዝግጅት ምን ይመስላል? ቅድም ሲጠቀስ እንደነበረው ማህበረሰቡ የራሱ የሆነ አስተዋጽኦ አለው። ለእናንተ በመጠቆም የራሱን አስተዋጽኦ ይወጣል። ግን ደግሞ አጋር አካላትም አይ ቲንክ ያስፈልጋሉ። በጥምረት ካልሆነ እንደዚህ አይነት እንትንን መቆጣጠር ከባድ ይሆናል። እናንተ ዝግጅት ምን ይመስላል? በእኛ በኩል በበዓል ወቅት ቅድም እንዳልኩ ሁሌ የምንሰራው የቁጥጥርና የክትትል ስራ አለ።
እንደውም በድብቅም የሚከታተል ኃይል አለን ማለት የሆነ ተፈቅዶልን ግብረ ኃይል አለ ራሱን ችሎ የሚንቀሳቀስ ለዚህ ጥናት አድርጎ በጥናቱ መሰረት ኦፕሬሽን እንድትወስድ የሚያደርግ ኃይል አለን። ከዛም አልፎ ከፌደራል ኤፍዲኤ ጋር የአዲስ አበባ የኢትዮጵያ ምግብና መድኃኒት ባለስልጣንም ጋር በቅንጅት እንሰራለን። ከአዲስ አበባ ፖሊስ ጋር በቅንጅት እንሰራለን። እንደዚሁም ደግሞ ከደንብ ማስከበር ባለስልጣን ጋር ከአዲስ አበባ በቅንጅት እንሰራለን። አንዳንዴ ኦፕሬሽን ጋር ስትገባ በጣም የመረረ ችግር ካጋጠመ ዳይሬክትሊ ምንም እሱ ጋር ሽሩሩ አትልም፣ እርምጃ ወደ መውሰድ ነው የምትገባው። ስለዚህ በተቀናጀ መልኩ የምንሰራቸው አሉ። የበዓል ወቅት ደግሞ ለየት ባለ መልኩ የምንቀናጀው እና የምንሰራው ቅድም እንዳልኩ ምርቶቹም ገበያ የሚገቡበት ሰዓት ነው። በተለይ ሰፕላዩ ሀይ ነው የሚሆነው፣ ፈላጊውም ሀይ ነው አይደለ? በዛይ ሰዓት ጋራንቲም እንዲኖረው ማህበረሰባችንም አዌርነስም ለመፍጠር ጭምር የቁጥጥር ስራ በስፖርት የተለያየ በተለይ መርካቶ የመሰሉ አካባቢዎች ላይ ሰርቬላንስ የመስራት ስራ እንሰራለን። በሰርቬላንሱ መሰረት ደግሞ ድንገተኛ ኦፕሬሽን መወሰድ ያለባቸው ሲኖሩ የኦፕሬሽን የመስራት ስራ እንሰራለን። እርምጃ የሚወሰድባቸው አሉ። እንደው ለአብነት ባነሳላችሁ በበዓላት ብቻ በባለፉት 9 ወር ሆኖናል አይደል? በጀት አመቱ ከጀመረ የተወገዱ ምርቶች 91 ሚሊዮን ይደርሳሉ። በ9 ወራች በቁጥጥር በምርት ደረጃ በምርት ደረጃ ከወሰድካቸው አንዳንዶቹ ኤክስፓየር በመሆናቸው ራሱ ተቋሙ ይወገድልኝ ብሎ እውቅና ይሰጠኝ ላስወግድ ብሎም ይመጣል። እሱንም ጨምሮ አምራች ተቋሙ ራሱ ማለት ነው ገበያ ላይ ያሉት አወቁልኝ የተወሰድከው ተብሎ እንዳይጠየቅ ስለዚህ እውቅና ይሰጣዋል እንዲያስወግድ በኤቪደንስ ማለት ነው። ስለዚህ ያን ጨምሮ ወደ 91 ሚሊዮን የሚሆን የተለያዩ ጊዜ ያለፈባቸው የንጽህና ጉድለት ያለባቸው ጥራታቸው ጉድለት ያለበት በጥቆማ በኦፕሬሽን ከተለያየ አካል ጋር በቅንጅት ነሰሰርሊ አንዳንዶቹ የጤና ኢፌክት ሊያመጡ ላይችሉ ይችላሉ። ግን የሆነ የጥርጣሬ እንትኑ 90% ያጋደለ እስከሆነ የምንድነው አይሆንምን ከማሰብ ይሆናል ለሄልስ ሞር መወገን ስላለብን እርምጃ ምን ወስድባቸው ይኖራል። በዛ አይነት ደረጃ ምን ወስዳቸው አሉ። አሁን ስቲል በዚህ ሰዓት ቁጥጥር ላይ ነን። ባለሙያዎቻችን በተለየ መልኩ ሌላው ሩቲን ስራ ሆቴል ለሆቴል ከሚዞሩ እንዲ ምርት የሚሸጥባቸው አካባቢዎች ላይ ባዛሮች ላይ ቀደም ባልኩ በለውዝ በቅቤ በበርበሬ እንጀራ በገፍ የሚያቀርቡ ይሄ ለተለያዩ ተቋማት የሚያቀርቡ ተቋማት ሰዎች ጋር ማር ላይ ተለየ ትኩረት ተደርጎ ቁጥጥርና ክትትል እናደርጋለን። ከዛም አልፎ በህቡኡም ቁጥጥር ይደረጋል። ማለት ጥናት አድርጎ አምጥቶ ያ ጥናት ኢቫሉዌት ይደረጋል። ሰንሰለቱ የተበላሸ ነው ከተባለ እርምጃ ይወሰዳል። እንደ ተቋም ራሱ ይሄ ስራ ወይም ይሄ ቁጥጥር ያስፈልገበት ትልቁ ምክንያት ልምምዱ እየተጠናከረ ወይም እየበረታ ከመምጣቱ ጋር ተያይዞ ነው። ቁጥጥር ያደረጋችሁ ነው፣ ክትትል ያደረጋችሁ ነው። አዎ፣ ግን ልምምዱ መጠንከሩ በተቋም ደረጃ ስራ እንዲሰራበት አድርጓልና ልምምዳችንን እንደው መውቀስ የለብንም ትላላችሁ? ማለት መውቀስ የለብንም። አሁን ይሄ ልምምድ እንደዚህ መሆኑ ራሱ አንደኛ እንደ ሞራላችን ነው። ትልቁ ነገር ሞራላችን ነው። ሰው ኃላፊነት ተሰምቶት የንግዱ ማህበረሰብም ሸማቹም ኃላፊነት ተሰምቶት ይሄን ነገር ከዚህ የባዕድ ነገሮችን የመቀላቀል ንጽህናን መጠበቅ ሁሉም ነገር ለራስ ነው። ቅድም እርሶ ብለዋልና እጃችን ላይ ነው ውሳኔው ያለው። ግን ከእጃችን በፊት አንዳንዴ ያው ጭንቅ ይሆንብናል። ለመመገብ ፈልገን የት ልብላም እኮ አለ። እጃችን ለመወሰን ራሱ አንዳንዴ የሚቸገርበት አጋጣሚ አለ። ምንድነው የራበው ሰው የሚሰማው በሆዱ ነው የሚባል ነገር አለና ሲርበን ያንን ነገር ላናጣራ እንችላለን። ያለንበት ቦታ ላይ መቸን ይችላል። ዞሮ ዞሮ መስተካከል አለበት ብዬ ማስበው በኋላ ላይ ወደ ህግ ማቀፉ ብንመጣ ሞራላችን ራሱ ይሄ ልምምዳችን ራሱ ጤናማ ነው ወይ ልንወቅሰው አይገባም ወይ የሚለው ነገር እኔ ጥያቄ ያጭርብኛል። ልክ ነሽ ቅድስት እንዳልሽው ነው። እንግዲህ ከህግም ከህሊና የሚራቀ ስራ መስራት ነገ በኔ ነው ዞሮ ዞሮ አንቺ ጋር ነው አይደለም የሚጠርሽ። አዎ ምንም ጥያቄ የለም። ስራ የሰሪውን ሹህ ላጣሪው ነው ምናምን ባላባባል አለ። ዞሮ ዞሮ በሰራው ልክ ነው ማንም ሰው የሚሰፈርለትና ነገ ታገኘዋለሽ። ልክ አይደለም። በእርግጥ ልምምዱ እንደ ማህበረሰብም ስታዩ በተለይ እንደ ኢትዮጵያዊነት አይነት ልምምድ ያልነበረን በባህላችን በመተሳሰባችን ምንኮራ ማህበረሰብ ነን። ግን ደግሞ አልፎ አልፎ እንደዚህ ሲከሰት አንዳንዴ ከህሊና የሚራቀ ነገር ይሆናል እና ነገ በኔ ነው ቅድም እንዳልኩት ሶስቱን እያሰበ ሁሉም ሰው የሚጠበቅበትን ማድረግ አለበት ብዬ ነው የምገምተው። እንግዲህ ወደ
እርሶ ስመለስ እዚሁ ላይ ሀሳብ ቢሰጡበት እኔ ምንድነው ይቆጣጠራሉ። አሁን ታንታ እርሶ ይሄን ሀሳብ ይዞ ልመለስና እርሶ ምን ይላሉ? እኔም ምለው ያው አንዱ እንዲ ፐብሊሳይዝ ማድረጋችን እኮ ስቴክ ፓርት ኦፍ ክሪቲሲዝም ነው አይደል? እንዲ ምን እንነጋገርበት ዲስከስ የምናደርገው የወቀስ ነውም ጭምር ነው። ዲስከሽን መሆን አለበት። አይታችሁ ከሆነ የሆነ ጊዜ ትዝ ይላችኋል አይ ቲንክ ቢፎር 5 years አካባቢ ጀሶ ምናምን ያ ሰው ለቀልድ ያወራል እኛ እንደ አንድ ጥሩ ነገር እናስበዋለን። የዲስከሽን ሴንተር መሆኑ በራሱ ሰው ምን እያደረገ ነው የሆነ ነገር ለቀልድም ይሁን ለምንም ይሄ ንጹህ ጤፍ ነው ምናምን ብሎ ዲስከስ አድርጎታል። የጠረጴዛ አጀንዳ አድርጎታል። ሻጩንም ያስተነገጠ ነው። በቃ እንዲህ መባላለሁ እንዴ የሚያቀርበው ነገር የሆነ ኮንሰርንድ እንዲሆን ባለቤት እንዲሆን እድል እየፈጠረ ሄዷል። ስለዚህ አጀንዳ መሆን አለበት፣ ዲስከሽን መሆን አለበት። የሃይማኖት ተቋማት እንደዚህ አይነት ነገር ላይ የሞራሊቲክስ ላይ በደንብ ማስተማር ይኖርባቸዋል። ትንሽ ፐኒሽመንታችንም ሀይ መሆን እንዳለበት አስባለሁ። ትክክልም ነው። 98 እና 99% የሃይማኖተኛ ያለበት ሀገር ነው አይደል? ስለዚህ አንዳንዴ ሪዋርዳችን ምንድን ነው? አንዳንዴ ለምን ጾመው ሙስሊሙም ክርስቲያኑም የሆነ ነገር ላይ አለ አይደል? አንዳንዴ ማስጠጋት አለብን ከኢቲክሳችን ጋር ከሞራላችን ጋር እንጂ እኔ የኢትዮጵያ ወታደር ያክል ቁጥር እንኳን ቢኖረን እያንዳንዱ ቤት አንኳኩተን አንችለው ማዜ መንግስት አይደል? ስለዚህ ዋና በጣም ክሪቲሳይዝ ማድረግ አለብን። ቅድም እንዳልኳቸው አሁን ያም ስላለ ዲስከሽንም ስላለ ሰው ጤፍ ወፍጮ ቤት አስቀምጦ ይመጣ ነበር በተለምዶ። አስፈጭልኝ አበጥርልኝ አስፈጭልኝ ምናምን። አሁን እኮ ኮንሰርት ሆኗል። አንድ ሰው አሳይን አድርጎ ራሱ አስፈጭቶ ምን ብሎ የመምጣት እድል ፈጥሯል። ይሄ አለመተማመናችን ጥያቄ ውስጥ መክተቱ አንድ ሌላ ዲስከሽን ይሁን ችግር ነው። በቃ አንዱ አካል ግን እንደው የባሰ የሚሆነው እኔ ለሄልዙ ነው ማስበው። ለጤና ሰው ለጤንነቱ በጣም ግንባር ቀደም አጀንዳ ማድረግ አለበት እኮ። ቀደም እንደው ራብ እንላለን እንጂ የራብ ጉዳይም ብቻ አይመስለኝም እኮ። አንዳንድ አሁን እንደዚህ አይነት ነገር እያጋጠማቸው ውድ የሆኑ ነገሮች ላይ ናቸው እኮ። ምናልባት ነሰሰርሊ ዛትማች ቢግ የመኖር ያለ መኖር ኢሹ የሚሆንብንም አይደል? ምንነቀብ ያደለ ዛትማች ያው ያስፈልጉናል ይገባኛል። ግን ዛትማች ሆኖ እንደው ስለዚህ ጥንቃቄ ያስፈልገዋል ማለት ነው። ሞርን የመላው ፕራክቲሳይዝ ማድረግ አለብን። ቁጥጥራችን አድማስ በጣም መስራት አለበት። ለዛም ነው አጀንዳ እያደረግነው ያለው። እንቆጣጠራለን። እየቀነሰም ነው ትሬንዱ እኮ የተወሰነ ደረጃ ካያችሁት ሰው አጀንዳ እያደረገ ነው። የሆነ ነገር ሱፐርማርኬት ገብቶ ማየት በፊት እኮ በቃ ዝም ብሎ መሄድ መጠቀም ዴቱን ራሱ ቢያንስ ለልጆቹ ያስነብባል። ማያነብ ሰው ይሄ ኤክስፐርት የለውም ይላል። የህፃናት ወተት የሆነ ነገር ያያል። አይ እንዲህ ስንለው አሁን ከሚመጣልን ጥቆማ እንዲህ ስንለው እኮ ይነሳል። ስለዚህ it might be fake ሊሆን ይችላል ምናምን ብሎ እኮ የሚነግሩን ጥቆማም ይመጣል። ማህበረሰቡ የንቃት ህሊናው ስለምንፈልጋቸው ነገር አዜ ፋይንዲንግም ስለምንፈልጋቸው ሬጅስተር ይደረጋሉ። እያንዳንዱ እኛ ጋር የሚመጡ ጥቆማዎች ማለት ነው ፋይልድ እንዲሆኑ ማለት ነው። እና እንዲህ ይመጣል። ይሄ አዌርነሱ የዛ እንትን እያለ ይመጣል። አንድ ነባራዊ ሁኔታ ደግሞ አለች ሁላችንም ልንጋፈጣት የሚሞከር ይሄ የታሸገ ነገር መውደድ፣ የሬዲ ሜድ ነገር መውደድ አይደል? የተሻለ ነው ብሎ የማሰብ ነገሮች አሁን ይሄ ታሸገ ሬዲ ሜድ የሆኑ ነገሮች ቢዚ ለሆነ ኢንቫይሮንመንት አድቫንቴጅ እንዳለው ሁላ ከመቆየታቸው የታሸጉ ነገሮች ፍሬሽ ካለመሆናቸው እንደ ፍሬሽ ፉድ አይደሉም። ተፈጥሯዊውን የሚመጡ ኢፌክቶች ናቸው። ስለዚህ ለዛ ያ ስንመርጥ ደግሞ ሞር ደግሞ የበለጠ ጥንቃቄ ማድረግ የኛ ሚናም በጣም ትልቅ ሚና ይጫወታል። እሱን እንደተጠበቀው ነው ማለት ነው። ስለዚህ ሞር እንደዚህ አይነት ነገሮች ላይ ማየት እኔ እንደውም ለወደፊት ሚዲያ ላይ ተወሰኑ አምራቾችም እነዚህ ምርት ላይ ያሉ ሰዎች የዲስከሽን የፓናል ዲስከሽን እንዲህ የሆነ ምንድነው የፊት ለፊት ዲስከሽን አይነት ነገር ተፈጥሮ ዲቤት መደረግ አለ። ሰው ላይቭ እንዲገባ ማድረግ ኮመቻል ይኖርበታል። ሸማቹን ቢጊሹ ነው ቢጊሹ ሸማቹም ዘንድ ደግሞ እቆጣጠራለሁ የሚለው እኛም ሚዲያም እሸጣለሁ የሚለው አካል ሸማቹ ደግሞ ላይቭ እንዲገባ ብናደርግ የዲስከሽን አካል ሆኖ አጀንዳ መሆን አለበት። እንደዚህ አይነት ነገሮች ላይ ጥንቃቄ ማድረግ አለብን
እንደ ሀገርም ስታንዳርድ ወደ ማለት አስባችሁታል ማለት አሁን በኢትዮጵያ ደረጃ ትልቅ እንትን አለን ባይዘው በጣም ለጠቅላይ ሚኒስትራችንም አሁን ለውጡ መንግስት መስከን ያለበት የጥራት መንደር ተብሎ የኢትዮጵያ ምዘና ተስማሚነት ምዘና ድርጅት ደረጃዎች መገናኛ ብቻ አካባቢ ደረጃዎች ኢምፖርትም ኤክስፖርትም የምናረጋቸው ፉድም ይሁን የትኛውም ከፉድ ነክ ያልሆነም ነገር ስታንዳርድ ሚት እንዲያደርግ ትግላችን አይደል ተወዳዳሪ ምን ሆነውም እንዳለም አቀፍ ያ ደረጃ ስንመጣ ነው ይመስለዋል እንጂ የሆነ ነገር ላይ ኮምፕሮማይዝ አድርጎ የሚቀላቅል ተቋም እኮ ሰስቴን አይደለም ሰስቴን አያደርግም always ውሸት የሚዘልቀው እውነት እስከሚመጣ እስከ የሆነ ቀን ይጋለጣል አይቀርም እውነት ደግሞ መምጣቱ አይቀርም የሆነች ቀን እውነት አቬል ታረጋለች አስዛት ቦታ ይለቃል ውሸት እስከዛ ጊዜ እንዳይጎዳን ነው አሁን እኮ ጥረት እያደረግን ያለ ነውና የጊዜያዊ ተጠቃሚነት ነው እንጂ በኋላ ላይ እውነታው ይወጣል ለዛ እኮ ነው በባል ሰሞኑን የሚበዛውም እኮ ለዛ ነው ኢንተርናሽናል የሆነ ታዋቂ ነጋዴ ኢምፖርት ኤክስፖርት ሊሆን ይችላል እንደዚህ አይነት ሰው የወደደ ማቀፍ ግን አይጉዳን ነው ስለዚህ ነገሮች ሰፊው ማህበረሰቡ ስለሚገኝ ስለዚህ ጋራንቲሽ አሁን ቀደም እንዳልኩሽ በጣም የሚመሰገኑ በተለያየ ቀደም በተጠቀስናቸው ዘርፎች ያንዳንዱ ፓራሜትር ሞልቶ ትላልቅ ማሽን አስመጥቶ የሚያመርቱ ለውዝ ምናምን እና ደረጃውን ያንዳንዱ ቦታ ላይ ቴስት ያደርጉ የሚሄዱ ጎብኙን የሚሉን ሁሉ አሉ እንደዚህ በቃ የሆነ አረጋግጡልን ኮንፊደንስ ያላቸው ያ ነው የምንፈልገው እሱን ነው መምጣት ያለበት የሚል እምነት አለ። በእነዚህ አይነት ነጋዴዎች ላይ ህጋዊ እርምጃ ተወስዶ ያውቃል ስል በዝርዝር አሁን ዜና ላይ ብዙ ጊዜ የምንሰማው የሚወገዱ እቃዎችን ነው የሚወገዱ ሸቀጦችን እንሰማለን እንጂ በነጋዴዎቹ ላይ የሚወሰደው እርምጃ ብዙም እንትን አይደለምና እሱ ላይ ምን አይነት እርምጃ ነው የሚወሰደው? ከእርምጃዎቹ አንዱ ምርቱን ከገበያ ማውጣት ነው። ሁለተኛ ኔሚንግ ኤንድ ሼሚንግ ይባላል አይደል? አሁን ምሳሌ ስሙን ጠቅሰ ማለት እኮ ከገበያ ያላከው ነው የዛን የምርቱ ስም ተጠቅሶ ሼሚንግ ስሙ ራሱ የድርጅቱ ስም ተጠቅሶ እንደዚህ ምሳሌ ጨው ሰሞኑ ሰምታችኋል በጣም ብዙ ጨው እኛም እንትን ያልናቸው ያሉት ስሙ ይሄ ጨው አትጠቀሙ ትልቅ በንሽመት ነው በዛ ስም በእርግጠኝነት መልሶ ገበያ ውስጥ አይገባም አንድ ይሄ ያለው ሁለተኛ በሶስተኛ ደረጃ ደግሞ ህጋዊ እርምጃ የሚጠየቁ አሉ ዳይሬክትሊ ክስ የሚመሰረትባቸው አሉ ክስ አለው ህጋችንም በዚህ ኢትዮጵያ ምግብና መድኃኒት ባለስልጣን 1112 አዋጅ አለች እዛ ላይ በደንብ ባድ ነገር ይቀላቀለ የሆነ ንጽህና ጉድለት ላይ ሆም ብሎ ኮምፕሮማይዝ ያደረገ ምን መቀጣት እንዳለበት በደንብ ጀጅም ያደርጋል ፍርድ ቤት ይቀርባል እንደዚህ አይነት ክሶች መሰረት ላቅ ያለ ደረጃ ሲሄድ ኤቪደንስን በደንብ አደራጅተህ ምናምን ስትሄድ ማለት ነውና በዛ አይነት ደረጃ ይሄዳሉ ሌላኛው ደግሞ እውቅናህን ተነጥቃለህ ላይሰንስ ነጠቅ ማለት ነው ለምሳሌ ላይሰንስ ይነጠቃል ንግድ ፍቃዱን ከሚመለከተው የንግድ መስሪያ ቤት ጋር በመነጋገር እንዲነጠቅ ይደረጋል ዘን ቤቱ እንዲታሸግ ይደረጋል እነኚህ እርምጃዎች አሉ ከገበያ እንዲወጡ ይደረጋል ከገበያም እንዲወጡ ይደረጋሉ አሊያም ደግሞ ይፋ ማታረጋቸው አሁን አንዳንድ ይፋ ማታረጋቸው መስፈርቱን አሟልተው ገበያ ውስጥ ቢመጡ ችግር የሌለባቸው ስለሆኑ ነው የሚመስተካከል የሚችሉት ወይም የጊዜ የተወሰነች እድል መስጠት እንደዚህ ማለት ዳይሬክትሊ ኢፌክት ያቺ ነገር አልተገኘ ለዛ አጠራጣሪ ነገር ስለተገኘ ግን ከጥርጣሬ እንዲወጣ የማድረግና በተቀመጠለት ስታንዳርድ መሰረት እንዲሄድ የምታደርጋቸው የማሟላት ነገር ነው እንጂ ጉድለቱ ያን ያክል ያልሆነ ማለት እንደዚህ አይነት ተቋማቶች አሉ አንዳንዶች ደግሞ በራሳቸው ቅድም ነገርኳቸው ከመጠራቀሙ የተነሳ አንዳንድ ምርት ይገባና ያጠራቅማሉ አሁን በራሱ ሌላ ይሄ ሆርዲንግ ችግር አለ ቆይታ ሆርድ ያደርጉና ጊዜ ያልፍበታል ወይ ይተላል ሰምቲንግ እንደዚህ አይነት የሚያመጣው አሁን እነኛ ተቋማት በዛው ባመጡት ስም መጠየቅም ስላለባቸው በህሊናቸውም በአስተዳደራዊ ባመጡት ስም እንዲወገድ ነው የምናደርገው በስማቸው ይዘው የኢትዮጵያ ምግብና መድኃኒት ወይም የአዲስ አበባ ምግብና መድኃኒት አስወገደ ሊሉ አንፈልግም በቃ እኛ ማስወገዱ እውቅና እየሰጠነው ነው ግን ያ የተወገደው ነገር ያስወገደው ራሱ እንዲሆን ነው የምናደርገው ለምን ሆርድ አደረገው እስከዛ ጊዜ በሌላ ችግር ባይገጥምም ሌላ ትዝብት ውስጥ ተረዳቸው ያን ሁላ ምን ሄደባቸው አሉ ቀላል አይደለም ማለት ነው በጣም ሰፊ ነው አሁን እንደተረዳሁት እኛ እንደውም ጥቃቅኑን ብቻም ዳሰስናት እንጂ
በፋብሪካ የሚመረቱትን ጨምሮ ሌሎች የሚገቡትም ወደ ሀገር ውስጥ የሚገቡትም የሚወጡትም አጠቃላይ ብዙዎቹ የራሳቸው የሆነ መሟላት ያለበት መስፈርቶች ይኖራሉ። አሁን ግን ደግሞ ሌላ አሳሳቢው ወይም ብናተኩርበት ብዬ ያሰብኩት ጥቃቅን ቅድም አንስተናል በሸቀጥ ደረጃ ትንንሽ ወይም ለአንድ ቀን ብለው ዕለታዊ ገቢ ይዘው ለመግባት የሚወጡ ሰዎች አሉ። በተለይ በበዓል ጊዜ በጣም የምታዘበው ለበዓል ሸጦ ገቢ ለማግኘት ነው እውነታው። ግን ደግሞ የበለጠ ትርፍ ለማግኘት ሲሉ ትንሽ ነገር ይዘው ይወጡና ያቺ ነገር ላይ ደባልቁና የበዓል ሸመታ ነው ሰው መጥቶ እንደውም ከገጠር የመጣ ከእንትን የመጣ ብሎ ብዙ ለመውሰድ ይሞክራል። እኔ አንዳንድ ጊዜ ገጥሞኛል። አይ ይሄማ እኮ ትኩስ ነው የቤት ነው ብለህ ስትሄድ ትኩስ ሆኖ ታገኘዋለህ ራሱ የተቀላቀለበት ነገርና እንዲህ አይነት ነገሮች አሉ። እነዚህን ለመቆጣጠርስ እንዴት ነው የሚቻለው? አሁን ምክንያቱም ፍቃድ የላቸውም ለጊዜያዊ ሸመት ለጊዜያዊ ሽያጭ ነው የወጡ ሸጠው ቶሎ የሆነች ነገር ገዝተው በሊገቡ ነው። ግን ደግሞ ትርፍ ለማግኘት ሌላን ሰው ጎርተው ነው የሚሄዱትና እንደነዚህ ያሉ ሰዎችንስ እንደነዚህ አይነት አካላትንስ እንዴት ነው የምትቆጣጠሯቸው? ትክክለኛ ኮንሰርን ያነሳሽው ትልቅ ስራ የሚጠይቀን ነው እየሰራ ነው ያለ። አሁን ባዛር ላይ የሚወጡ አቅራቢዎች በሚመለከተው መስሪያ ቤት በኩል ሊስት ኖሯቸው በእውቅና እንዲወጡ ነው የምናደርገው። ያ ባዛር ላይ ሁሉም እንዳይቀርብ ማለት ነው። ለምሳሌ ምግብ የተለያዩ ነገር የተለያዩ ሰብሲቲዎች ያዘጋጃሉ። አሁን በበዓል ተዘጋጅቷል። እዛ ቦታ ላይ መስፈርታቸው የሚያደርጉት ንግድ ፍቃድ ያለው በተለይ ምግብ ከሆነ ደግሞ ብቃት ያለው ወይ በፌደራል መስሪያ ቤቱ ሊሆን ይችላል ወይ በክልል በሌሎችም ሊሆን ይችላል በአዲስ አበባም ሊሆን ይችላል። ግን በቃ አትሊስት የሚያመርትበት ቦታ እውቅና ያለው እንዲሁ ኃላፊነት እንዲወስዱ እናደርጋለን። ያ ካላሳዩ ሰንሰለታቸውን ይፈለጋል። አንዳንዶቹ ለጥናትም ብቻ ሳይሆን እርምጃም ለመውሰድ ችግር ቢያጋጥም የሆነ ነገር። ስለዚህ ትክክለኛ ችግር አንዳንዱ ግን ቤት ለራሱ ሲል ያመረተውን አይታችሁ ከሆነ ለራሱ ለፍጆታው የሆነ አተራርፎ ሌላ ነገር ቀይሬ ብገዛበት ብሎ ለራሱ የሆነ ነገር ያስቀርና እንደዚህም ይወጣል። ስቲል ቻሌንጆቻችን ናቸው በጣም ብዙ ይመስለኛል። ምክንያቱም ለቁጥጥር የሚመቹ አይደሉም። ማህበረሰቡ ራሱ ሰርስሮ ካላገኛቸውና ካላጋለጣቸው በቀር እና ቅድም እንዳልኩሽ እንደ ማህበረሰብ የሆነ ኃላፊነት ወስተን የጋራ አዌርነስ እየፈጠን ካልሄድን በቀር ለዚህ አንድ መድኃኒት ምን አደረግን እንደው መፍትሄ ይሆነናል። ከማህበረሰቡ የቁጥጥር ፎረም የሚባል አዋቅረን ዘንድሮ ዓመት ላይ የቁጥጥር ፎረም ማለት እኔም ለጤናዬ ባለስልጣን ነኝ የሚል በዛ አይነት ከየክፍለ ከተማው ልክ እንደ አምባሳደር ሆኖ አውጣተን እና በጣም ታዋቂ ሰዎችም ያሉበት በመሃሉ የማህበረሰብ ወኪሎች አንዳንድ የሚደመጡ አሉ። ማህበረሰቡ ወርድና አይተሽ ከሆነ አንዳንድ መኖሪያ ቤት ውስጥ ይሰራል እንደዚህ አይነት ያጋ አንቺ ንግድ ፍቃድ የለም ዝም ብለሽ ልትቆረቁሪ ያችልኝ ግን ጥቆማ ከመጣልሽ የተለየ ኦፕሬሽን ከሚመለከታቸው አካላት ከተሰራለሽ ከይሄን የመበርበር የምናምን ስልጣን ካላቸው ጋር ምግቡን ገብተሽ ቼክ የማድረግ ስራ ጥቆማ ለዛም ፐርፐዝ ብለን 11 ብራቾቻችን ላይ እንደዚሁም 36 የሚሆኑ ክላስተር አደረጃጀቶች አሉታችሁ የተውጣጣ በየእንትኑ እኔም ባለስልጣን ነኝ እንደውም በቦርድ ነው ፊርማቸው እንዲፈርሙ ያደረግነው እና የጥቆማ ትሬንዱም ጨምሯል በጣም አይ አንዳንዶቹ በአካል ተረዳው መጥቷል። ሰው በጽሁፍ ያመጣሉ በተደራጀ መልኩ እዚህ አይነት ቦታ ላይ በተጠና መልኩ ብትገቡ ምናምን ብለው ይመጣሉ። እጅሽን ይዘውሽ የሚሄዱ አሉ። አንዳንድ ደፈር ብሎ እኔን ደብቁኝ አይሉ እንደዚህ የሚሄዱ አሉ። ስለዚህ እንደዚህ የሆነ ቤት ለቤት ያሉ ነገሮች ተች ልናደርግ የምንችለው አንዱ ማህበረሰቡ አዌርነስ ቀጥታ የህዝቡ ውይይት ነው። ሁለተኛ እንደዚህ ከራሱ የተወጣጣ አደረጃጀት ስትፈጥሪ ምናልባት መረጃዎቹ የሚደበቁበት እድል እየቀነሰ ይሄዳል የሚል እምነት ኖሮን በዛ አይነት መልኩ እየሰራን ነው። ስቲል ዋና ትልቁ ነገር ደግሞ የሚዲያ በጣም ሚዲያ እንዲተገኘ ምናምን ተገኘ ብሎ ሳይሆን ግንዛቤ ማስጨበጥ በሚዲያ በኩል ያያው ዝም ብለህ ፓኒክ ማድረግ ነው የሚሆነው። አንዳንዴ የሌላ ያልተጨበጠም ነገር ነው ዝም ብለህ እንዲተገኘ ፓኒክ ማድረግ ነው። ላብራቶሪ ሳይረጋገጥ የሆነ ነገር ሳይኖር የሆነ ምግብ ላይ በረረው እንደማየት አይደለም ነገር ተቀላቀለ ማለት እኮ አይደል? ስለዚህ እንደዚህ ፓኒክ የማድረግ እንደዚህ አይነት ለማህበረሰቡ የማይጠቅም እንደ ተቋም እንደ ህዝብ የማይጠቅሙ ነገሮች አንዳንዴ ይሸራሸራሉ። እንደዚህ አይነት ነገሮች ላይ ከማተኮር ይልቁንም ማህበረሰብ አዌርነስ እንደዚህ አይነት ነገር ላይ ጥንቃቄ አድርጎ እንዲገዛ የራሱ ኃላፊነት እንዲወስድ ለጥቆማ በጣም ኢንጌጅ እንዲሆን ባለቤት ኦውን እንዲሆን ካረግ ነው ስቲል ለውጥ ማናመጣበት ምንም ችግር የለም። ከዚህ የባሱ ችግሮችም ቀርፈናል ብዬ አስባለሁ።
ምንድነው አንዴ ከተነቃ ራሱ ነጋዴ ራሱ ይሄንን የሚያደርገው አካል ራሱ ነጋዴዎችን ላይ ሁሉንም እንዳይመስል ምክንያቱም ቅድም እንዳለው በጣም ጠንካራ ታታሪዎች ታማኞች ስላሉ እነሱንም እንዳይመስል ጥቂቶች የሚያደርጉት ነገር እየተው ይመጣሉ ምክንያቱም ምንድነው ምን ከነቃ አይሆንም እቃ ነው ይባላል እንደዚህ አይነት ነገሮች አሉና ወደ ይሄ መነቃቃቱ ሲመጣ ግንዛቤው ሲፈጠር የሚታረም የሚስተካከል ነገር ይበዛል ወይም ቁጥሩም እየቀነሰ ይመጣል ብዬ አስባለሁ ሀሳባችንን ከማጠቃለላችን በፊት የዋጋ ጭማሪ ነው ማንሳት አለብን በዚሁ እንደግለሰብ እርሶም ነዋሪ ኖት እኛም ነዋሪ ነን እንደ አስተያየት ነው የጋራ አስተያየት ስለሆነ እንደ ቁጥጥር ባለስልጣኑ ሳይሆን እንደ ግለሰብ ምክንያቱም እንገዛለን ሁላችንም ሸማች ነን እኮ እዚህ ጋር ጋዜጠኛ እዚህ ጋር ደግሞ ቁጥጥር ባለስልጣን ብንሆንም ደግሞ መልሰን ሸማችም ነን እንመገባለንና ብዙ ነገሮችን እንመለከታለን ከዋጋ ጭማሪ ጋር ተያይዞ ዋጋ በጣም ይጨመራል በተለይ የባለ ሰሞን በጣም የሚቀየጡት ነገሮች ተቀይጠውም ዋጋ ተጨምሮባቸው እንደም ሆኖ ዋጋ ይጨመርባቸዋል ነው የሚቀርቡት እና አንዳንድ ጊዜ ሰዎች የሚያረክሱታል በነገራችን ላይ ያው በብዛት የሚቀላቀሉባቸው ሊያረክሱ ይችላሉ እንዲሸጥላቸው ለምን ቶሎ ምንድነው የተሰረቀ ነገር ቶሎ ዝም ብሎ አለ የሚሸጠው እንደዛ አይነት ነገሮች አሉና ዋጋ ሊጨምሩም በኮንፊደንስ ወይም በራስ መተማመን ጨምሮ የሚሸጡ አሉ ደግሞ ቀንሰው ቶሎ ከዛች ቦታ ሸጠው ዞር ማለት ይፈልጋሉ ፍቃድ ኖሯቸውን በፍቃዳቸውን ወይም ይሄ ያመጡት ምርት ስማቸውን ተማምነውም ደግሞ ዋጋውን ጨምሮ የሚሸጡ አሉ በጣም የሚያሳዝነው ቅድም እርሶም ሲያነሱ ነበር አከማችተውት በዓል እየደረሰ አይደል የዛሬ 2 ወር እኮ በዓል አለ ብሎ ቁጭ አድርጎት የተበላሸውን አውጥቶ የሚሸጥም አለ በጣም ከመቀላቀሉ እንደገና ዋጋ ተጨምሮ የሚሸጥባቸው ነገሮች አሉ በዓል መጣ ዋጋ ጭማሪ የሆነ ነገር መጣ ዋጋ ጭማሪ የሚሉ ነገሮች አሉና እነዚህ ነገሮች በጣም ሊታዩ የሚገቡ ይመስለኛል እንዳልሽ ነው ቅድስት እንግዲህ በበዓል ሰሞን በተለይ ዋጋ ጭማሪ በጣም እንትን ነው ከሌላው በተለየ መልኩ በጣም ዋጋ ከፍ ብሎ ነው የምናገኘው በእርግጥ አሁን የበዓል ሰሞን ፍጆታውም ከፍ ይላል ያ ሲባል ግን አቅርቦትም የለም ማለት አይደለም በዓል ሰሞን ላይ አቅርቦትም በዛው ልክ ነው ምክንያቱም ምሳሌ አንድ አርሶ አደር ወይም አንድ ገበሬ በበዓል ሰሞን ለልጆቹ ልብስ መግዛት አለበት ለበዓል የሚሆን አንዳንድ ነገር መግዛት አለበት ሶ እነሱን ለማሟላት ግዴታ የሚያረባትን በግ ወይ የሆነ ወደ ገበያ ያቀርባል አይደል ባይ ዲፎልት ፍጆታ ሲኖር አቅርቦትም ይኖራል በዛ ወቅት በሌላው ጊዜ የማይወጣው ወደ ገበያ የማይቀርበው ይቀርባል ወደ ገበያና ተመጣጣኝ ነው እንኳን ባይባል አቅርቦቱም አለ ፍጆታውም ደግሞ በዛው ልክ ነውና ዋጋው ግን ደግሞ በጣም የናረ ነው የሚጠበቅ አይደለም በጣም ከልክ ያለፈ ነገር ነው ኪዳንች እንግዲህ ተደጋጋሚ በተለይ መንገዛቸው እቃዎች አሉ ሸቀጦች አሉ እነሱ ልዩነታቸው ይገባሻል መቼስ አይደለ የበዓል ሰሞን ባንድ ነው የሚሄዱትና አሁን ሁሌ አንቺ ስለምትገዣቸው ልዩነቱን ታውቂዋለሽ ብዬ እገምታለሁ ሴት ነሽ ከሳንሳን እና ከዛ በዓል ሰሞን ምን ታስተያለሽ አንቺ አዎ እንዳልኩ ነው ቀናቶችን እንደድል መጠቀም ያው እንዳልኩት በዓል መጣ ቀን ነው አይደል በዓል ከዛን እድል ነው በቃ ለሚነግደው ሰው ወይም ትርፍ አገኛለሁ እላፊ ትርፍ አገኛለሁ ለሚለው ሰው ቀን እድል ነው በራሱ እና ይሄን እድል መጠቀም የሚፈልጉ ሰዎች አሉ ይሄ በጣም የምናየው ነገር ነው ስለዚህ እኔ ልምዴ የበዓል ሰሞን የተለየ በጣም እላፊ ሸመታዎች አላደርግም በግሌ ያለኝ ልምድ ይሄ ነው ለኔ ምክንያቱም አንደኛ ጊዜውም እንደ ስራም የተጣበበ ነው በራሱም ደግሞ የተለየ እላፊ የሆኑ ዝግጅቶችን ማድረግም አስፈላጊ አይደለም ሌላ ጊዜ ገዝተህ መጠቀም የምትችላቸው ነገሮች ናቸው አንድ በዓል ለማሳለፍ ብለ ያለህን ገቢ ሁሉ አሟጣህበት ምትጠፋበት አይደለም በአንድ ቀን በልተህ በአንድ ቀን መጨረሻው አይደለም ካለው ሊባል ነው የሚባለው በዓልን ገፋ አድርገህ መጠቀም እንችላለን እኔ በጣም ገበያውን ማጨናነቁ ራሱ ልክ መስሎ አይታየኝም በቃ የዛን ቀን ብቻ በልተህ የምንሞት አይነት ስሜት ውስጥ መግባት አለብን ብዬ አላስብም አንዳንዴ ፍላጎታችንም ነው አቅርቦቱ ላይ ችግር እንዲፈጥር የሚያደርገው የሚል ግምት አለኝ እኔ አቅርቦት ከሌለ እነዛ ሰዎች ፍላጎቱ ስላለ በቃ እንዲላርግ የሚል ውስጥ ስሜት ውስጥ እየከተትናቸው ነው እንዲሰንሸምት የሚልም ነገር ያመጣባልና እኔ በግሌ እንደዛ ነኝ ግን ደግሞ የተለመደው እንደዛ አይደለም በዓል ሲሆን ኢትዮጵያዊ አከባበራችን ለየት ይላል ድምቅ ብሎ ነገር ቤተሰብ ይሰበሰባል ዘመድ ከዘመድ የሚገናኝበት ዕለት ስለሆነ ድምቅ ማለቱ አይቀርም አክቹአሊና ድምቅ ሲል ደግሞ በዛው ልክ ፍጆታውም ከፍ ይላል እንደ አንድ እናት ልጆቿ ሊመጡባት ነው ስለዚህ ብዙ ነገሮችን ከበፊቱ በተለየ መልኩ ማዘጋጀት ይጠበቅባታል ይሄ ለማዘጋጀት ሸመታ ትወጣለች አንድ አባት እንደዛ ልጆቹ በቃ በዚህ ጊዜ ነው ሊያስደስታቸው የሚችለው በዓል ሲሆን ልጆች ስሜታቸው ይታወቃል እነሱ ለማስደሰት ሸመታ ይወጣል የምግብም ሆነ አልባሳቱም እንደዚህ አይነት ነገሮች አሉና ዞሮ ዞሮ እኔ ሁሉም ነገር ምንም ብትሉኛውን ከሞራላችን ጋር ነው ማያይዘውና እንደ ትዝብት ከዋጋ ጭማሪ ጋር እንደ ትዝብት እንጂ እንደ አንድ ከተማዋ ነዋሪ ነፃ እናደርጋለን
አንድ የሆነ ኢትዮጵያዊ የሆነ ባህል አለን አይደል? በዓል ላይ መሰብሰብ፣ መተሳሰብ የሌለው ላንዶም ሞር የምታስብበት የበዓል ሰዓት አይደለ የምትደርስበትና ያቺ ባህላችን የበለጠ መጎልበት አለበት ብዬ አስባለሁ። እኔም ትዝብቴ ነው። ያም ትዝብት ስላለ አሁን የከተማ አስተዳደር የሚሰራቸው አሉ። ምሳሌ በዚህ ሰዓት የንግድ ግብረ ኃይል ተብሎ ቁጥጥር ያደርጋል ማለት ያላስፈላጊ ዋጋ ስቲል ያው ከምታዘበው ማነሳላችሁ በዚህ ደረጃም ይሰራል። በየሸማች ግብረ ኃይል ይቋቋማል በደንብ ስቲል አሁን ዚያር ስራ ላይ ናቸው። የተለያዩ ክትትል ያደርጋሉ። ሴት አድርገው እንዲሸጡ ያበረታታሉ ተቋማት። የሆነ የሚሸጡ ተቋማት የሚያቀርቡ ተቋማት ሴት አድርገው የሆነ ጽሁፉ እንዲሸጣሉ ተወዳዳሪ እንዲሆኑ አድርገው የሚሸጡ ለህብረተሰቡ አማራጭ እንዲኖር አድርገው ያን የመንግስት ግፊት ይሄ ነው የሚያደርገው። አቅርቦቱ በደንብ በገፍ እንዲገባ ማድረግ ያቅም ይሞከራል። በጣም ጥረት ይደረጋል። ባይዘው የተለያዩ ተቋማት ከውጭ ገበሬዎች በተለይ ቀጥታ እንዲያስገቡ ከድለላ ውጪ ቀጥታ ሸማቹ ጋር እንዲደርሱ ለማድረግ የገበያ ትስስር የተፈጠረ ያለበት ሂደት አለ። ያ ካለ ብሮክ ከተደረገ አቅርቦቱ አትሊስት ህብረተሰቡ አማራጭ ያገኛል። አንዱ ግን ከምታዘበው ዋናው ነገር የሆነ ሚዲያ ላይ ይቀርብና በሬ እንደዚህ ተሸጠ ይባላል። የሆነ ጨረታ ዋጋ ይመስል በቃ ዘንድሮ እኮ በሬ የሁሉም የዲስከሽን ሴንተር ይሆናል። ባይዘው ይሄ ትክክል አርቲፊሻል ዋጋ መጨመሪያ ዘዴ የሌሎቹ አክቹዋል እኮ ሌላ ነው። አክቹዋል አሁን አንዳንዴ በሚዲያ የምታቀርቡት አለ ሾላ ገበያ እንደዚህ ምናምን ገበያ እንደዚህ ብላችሁ የምታቀርቡት እኔ አንዳንዱ ክሪቲሳይዝ ያደርገዋል። ትክክለኛ ነው አክቹዋሉ ነው የምትነግሩት። እዛ ሄዳችሁ እርግጠኛ ነኝ አይደለ ሰው ያወራ ነው የምትነግሩት የሚችል ይሄ ማረጋጊያ ዘዴም ጭምር እኮ ነው። ገበያው የሚያነረው ወሬ ነው። እዚህ ገበያ እንዲዋለ እንደዛ ገበያ እንዲዋለ ምንድነው የዶሮ ዋጋ የበግ ዋጋ ሆነ ዘንድሮ እኮ ይሄን ያክል ብር ተሸጠ ተብሎ ይወራል። ሰው ጭንቅላት የሚወስደው ይሄ ነው። በቃ ከዛን በውድ ሲሸጥ ያረካሰ ይመስላል። በቃ አዝጇል ትንሽ ነገር አልጎ 80,000 ብለሽ ያልሽውን ገበያ ሴት ያረክሽውን አንቺ 40,000 ስታገኝ አዝ ኖርማል ትቆጥራለሽ ማለት ነውና ትዝብታችን አለ። አንዳንዴ እንደዛ አይነት ነገሮች የሚወሩ አሉ። ስለዚህ ላይቭ አንዳንዴ ቀጥታ ሻጩና ሲገዛ የሚሸምተው ሰው ማገናኘትም እንደ አንድ ትልቅ ነገር ነው። በጣም ርብርብ የተሰራበት አቅርቦትም ላይ በደንብ የሚሰራበት ነው። ለራሴ ኤክስፒሪያንስ ብትጠይቀኝ በዓል ላይ በጣም የተወሰኑ ሴሪሞኒያል ካልሆነ አዝዣዋል ነው ልምዴ። በቃ እንደ ፋሚሊ ከወሰድክ ልብስ ልገዛ እችላለሁ። አንዳንዴ ባዘቦት ጊዜ እገዛለሁ። ለልጆቼ እደብቅባቸዋለሁ። ገዛና ልብስ ከዛ ይባል ነው ብለ ታወጣው ነው በጣም በቃ ነው አዲስ ከሆነ አዲስ ነው አይደለ ልብሱ። አንዳንዴ አርቲፊሻል የሆነ ዋጋ ጭማሪ እንዳይጨምር እንዲህ ማረጋዋለ። እንደውም የሆነ እርድ ነገር ካስፈለገ ምናምን የበዓል ራሱ የሚውልበት ቀን ስትገዛ በአንጻሩ የሆነ ተወዳደር እንደዚህ አይነት ነገሮች አሉ። በቅርብ ረመዳን ነበረ እንደዚህ አይነት ኤክስፒሪየንሶች መኖር አለባቸው ብዬ አስባለሁ። ምናልባት በኋላ ካልሰጣችሁን ብዬ ፈራው። እንመልሳለን መሰናበቻማ ይኖረናል። የዋጋውን ነገር ብሬ በልበት እስቲ እኔ ጋር ስለወረወርከው ቀጥታ እርሶ እንዳነሱት አሁን ማህበራዊ ሚዲያ ላይ አንዳንዴ ምን ያለው ከሆነ አካባቢ የሆነ በሬ በእንደዛ አይነት ምናምን ተሸጠ ሪከርድ እንደሰበር አድርጎ የሚወራ ነገር አለ። አዎ እንደ ጀብዱ ነው የሚወራው። እኔ እንዴት እንደሆነ አልገባኝም። ብቻ በየአመቱ በዓል በደረሰ ቁጥር ሶሻል ሚዲያ ላይ እንደዛ አይነት ነገር ይናፈሳል። እንግዲህ እኔ በበዓል ሰሞን ብዙ ማዘር ናቸው መጋሳው ቤተሰብ ነው የሚጋሳው። እንግዲህ በዚህኛው በዓል ግን ወጣ ብዬ ሁሉም ነገር ቼክ አደርጋለሁ። ለቀጣይ እንዳታስቢ ሁሉም ቼክ አድርጌ በደንብ ነው መተናተነልሽ። ስለዚህ አሁን ካላፊነት ራስን አውርዳል። በዚህኛው በዓል ግን እወጣለሁ በደንብ ቼክ አደርጋለሁ። አዎ ከዛ በኋላ ነው የምንጠይቀው ማለት ነው። ከዛ በኋላ በደንብ መተንተን ይችላል ማለት ነው። ለቤት እንጠይቀዋለን እንግዲህ አሰሳው እሱ ስለሆነ መልካም ነው። የነበረንን ቆይታ አሪፍ ነው እና በመጨረሻ ምናልባት ለንግዱ ማህበረሰብም ለሸማቹ ማህበረሰብም መተላለፍ ያለባቸው ዋናው የዚህ መሰባሰብ የመወያየታችን ሚስጥር ይሄው ነውና ምን እንንገረው እንደው ምን መውሰድ አለበት ነጋዴው ማህበረሰብ በተለይ ደግሞ ይሄን አይነት ስራ ውስጥ እየገባ ያለ ያልተገባ ተግባር ውስጥ እየተገባ ያለውንም እናመሰግናለን።
ጠንካሮችን ብርቱዎችን ታማኝ አገልግሎት ነው ዞሮ ታማኝ አገልጋዮችን እናመሰግናቸዋለን። የማይመሰገኑትን ደግሞ በተግባራቸው ከኢትዮጵያዊ ስነ ምግባር የወጡትን ኢትዮጵያዊ ነኝ ብለው እንደተባለው እንጾማለን ተግባራችን ላይ እንደዚህ አይነት ነገር ውስጥ ከተገኘ በየትኛውም ሃይማኖት ሊሆን ይችላል ቅድም የተባሉት ነገሮች ስላሉ አልመለሰባቸውም። እነዚህ ነገሮች እኛን አይወክሉንም ወይም መጠሪያችንን አይመስልም። ለአንድ ቀን ብለን ህሊናችንን መሸጥ ላይ ወይም ህሊና ነው ዞሮ መተኛት እኮ አለ። እንቅልፍ ስትተኛ ጤናማ እንቅልፍ መተኛት የምትችለው ስራ ራሱ ጤናማ የሆነ ስራ ሰርተህ ስትመጣ ያለህን አመስግነህ ስትገባ ነውና ምን መውሰድ አለበት? አንደኛ እንደ ተቋምም ብዙ ስራዎች እየተሰሩ እንደሆነ ተገንዝበናል። ግን ደግሞ ሁሉም ቤት ለመግባት አይቻልም እና ከዚህ አንፃር ማህበረሰቡ መውሰድ ያለበት ነገር አለ። የንግዱ ማህበረሰብ ሸማቹም እዚች ላይ የሆነች ነገር ማጠቃለል እንችላለን። ኦኬ አመሰግናለሁ። በተለይ ነጋዴው ላይ በጣም ቅድም እንዳልነው የሚመሰገኑ ጥሩ ስራ ማለት ሰስቴን የሚያደርጉ በስራቸው ነው ሰስቴን የሚያደርጉት ባይዘው ሁሌ የሆነ ተቋም በቋሚነት እየሰራ የሆነ እያደገ የሚሄደው በስራው ነውና እዛ ላይ የተሰማሩ ተቋማት ሳላመሰግን አላልፍም። በዛው ተበራተው ማለት ለራስ ሲሉ ነው የሚሰሩት። ስቲል ግን ማገልገል ክብር ነው። ሰርቭ ማድረግ ጥቅም እያገኘሽ ሊሆን ይችላል። ስቲል ግን በታማኝነት በንጽህና በጋራንቲ በኮንፊደንስ ዋስትና በሆነ መልኩ ማገልገል ደግሞ ድርብ ኃላፊነት ስለሆነ በዛ ሊቀጥሉ ይገባል። ግን በጣም ጥቂት የሚባሉ እንደዚህ አይነት ነገር ስግብግብ የሆነ ባይዘዌ ምንድነው የሆነ ሰዓት ጥልቅ ብሎ የሚመጡ ናቸው ቋሚ ነጋዴ ያልሆኑ እንደዚህ ብቅ ጥልቅ የሚሉ አይነት ሰዎቹ ደግሞ የምመክረው ስቲል የትም አይዘልቁም። ባይዘዌ እርምጃም እንወስዳለን በተለያየ መልኩም ይገኛሉ። አትሊስት በዚህ ሰዓት በበዓል ሰዓት እንደዚህ አይነት ህብረተሰብ ከማደናገር ራሳቸው መቆጠብ መቻል አለባቸው። እንደ ነጋዴ ማህበረሰብ ምትውታል ለሚያቀርበው ነገር ኃላፊነት መውሰድ አለበት። አሁን አንዳንድ ቻሌንጅ ያደርጉሻል። እኔ እኮ ከከሌን ተቀበልኩት ይሉሻል። ግን ያ ከሌ አታገኙም ሰንሰለቱ ኃላፊነት መውሰድ ይቆረጣል የሆነ ቦታ ላይ። ከቅድስት ከተቀበልኩ ቅድስት እኮ በቃ ከኔ ስታስረክብኝ የሆነ ነገር መኖር አለበት። ደረሰኝም አለ ህጋዊ የንግድ ሰንሰለት አለ። ያ ካለ ተጠያቂነት እኔ ያያዝኩት ምግብ ላይ እኔ ምንም ንጽህናው እስካላጎደልኩ ጥራቱ እስካላጎደልኩ ድረስ ኮንፊደንስ ይኖረኛል። ላብራቶሪ ቢመረመር ህብረተሰብ ጥቆማ ቢያመጣ ቅድስት ነው ያመጣችው ቅድስት ከየት ነው የተረከበችው ከገበሬ ይህን ቼክ የምናደርግበት እድል የሚፈጥረው በህጋዊ ስንሆን ነው። አንዳንዴ ኢሌጋልነት ነው ለዚህ ሁላ የሚዳረገው ቅብብሉ ጤናማ አይደለም። ስለዚህ እዚህ ላይ በጣም እንደ ነጋዴ ማህበረሰብ ኃላፊነት ሊወስዱ ይገባል ለሚቀበሉት ነገር። ስቲል እኮ እነሱ አንዳንዶች አስበውበት ላይሆን ይችላል የሆነ የተቀበሉት ሰከንደሪ ተርሻሪ ሆኖ ነው እነሱ ጋር ሊደርስ ይችል ይሆናል አይደል? ያ ሰንሰለት ግን ጤነኛ መሆኑ እርግጠኛ መሆን አለባቸው። ያው የኛም ኃላፊነት እንደተጠበቀ ሆኖ ከአከፋፋዮች ጋር ከነጋዴው ጋር አይደል? ምግብ በፈረንጆች ፍሮም ምንድነው ከሹካ እስከ ምንድነው የሚባለው ከእርሻ እስከ ፎርክ ነው የሚባለው አይደል? የምግብ ጤናማነት ገና ከእርሻ እስከ ጉርሻ ምክንያቱም ብዙ አላ በዛ ሰንሰለት ማለት ቦታ ስላለ ነጋዴው ማህበረሰብ ላይ ይሄ አጋዥ እንዲሆን ክርስቲያኒቲ እንዲያደርግ ስሙን የሚያጠፋ አጠገቡ ያለውን ማጋለጥ መቻል ይበቃል። እንደዚህ አይነት ነገር አትስራ፣ ግልጽ የሆነ ስርዓት ውስጥ ግባ ብሎ እቺ ነው የተለመደ። ግን ሰው እኮ በሚመገበው ምግብ ላይ የሆነ ተቋም እያቀረበለት ነው አንተ ጥሩ አትሸጥም ብሎ እሱ ላይ አድማ ማለት ምን ችግር አለ? በግልጽ አንተ ጥሩ አትሸጥም እኮ ፐኒሽመንት ቅጣት ነው። ገበያ ከሌለው ምን ይሰራል? እንደዚህ አይነት ነገር አይልም። ዳውጭ ሀገር ካየሽ እኮ እንደዚህ ያለ ስም ያላቸው ለስማቸው ይጨነቃሉ። ብራንድ የሆኑ ማክዶናልድ ምናምን ሲባል ሰምታችኋል። ለስማቸው የሆነ ኢትዮጵያ ውስጥ ወይ የሆነ ሀገር ብራንዳቸው ላይ የሆነ ነገር ካለ እኮ ስንት ነገር ይከፍላሉ ከዌብ ለማስወረድ ያቺ እንትኗ ብሌሚንጓ ማለት። ስለዚህ ይሄ ማለት ማህበረሰቡ የፈጠረው ምንድነው? አንድነት ነው። ሸማቹ ማህበረሰብ የፈጠረው አንድነት ነውና እሱ አንድ ትልቅ ነገር ነው ብዬ አስባለሁ። ከዛ ውጪ ሸማቹም ላይ በጣም ጥንቃቄ ባይዘ ነጋዴው ላይ ስመጣ ነጋዴዎቻችን ላይ ለምሳሌ በዚህች ፋሲካ ስለሆነች በተለየ መልኩ አብዛኛው ማህበረሰባችን ፋሲካም ስለሆነ ከስጋ ተቆጥበዋል አይደለ? እቺ ስጋ ቤቶች የሚከፈቱበት ሰዓት ነው። በዚህ ሰዓት ብትሄዱ ያጸዳዳሉ፣ በተለያየ ነገር ጽድት ያደርጋሉ። በጣም ዝግጁ ሆኖ ነው ብላችሁ ኦብዘርቭ ማድረግ እንትን አይ ቲንክ የሆነ ዓለም ሸማች የሚባል ፕሮግራም አለ። ዓለም ሸማች እንደዚህ አይነት ነገር ቪዚት ብታረጉ ከኛም ባለሙያዎች ጋር ሊሆን ይችላል
ማየት ይቻላል። ስለዚህ ያ እንደዛ አይነት ነገሮች ላይ ነጋዴው በጣም ጠንቃቃ እንዲሆን ዌልከሚንግ እንዲሆን ከስተመሩ ሊጀምር ነው መንቀሳቀስ ሊጀምር ወደሱ ሊመጣ ነው አይደል? እንደዚህ አይነት ነገር ላይ ከኳንቲቲውም ያለፈ ንጽህናው ላይ ባለቤት እንዲሆን በደንብ እንደው ምክሬን አደርሳለሁ ማለት ነው ለነጋዴው። ህብረተሰባችን ደግሞ ቅድም እንዳልኳችሁ የመጨረሻ ባለስልጣኑ ተመጋቢው ነው። የትኛው ምግብ ላይ የትኛው መጠጥ ላይ እኔ ነኝ የመጨረሻ ባለስልጣን። ይሄ ምግብ እንደው የራበኝም ልተው አይደለም ለጊዜው እስቲ ላረጋግጥም እኔ ጋር ነው ያለው መትፈረም እኔ ጋር ነው ያለውና እዚህ ላይ በተለይ ኤክስፓየርድ እንዴት በደንብ በዓል ላይ ከሚሸምታቸው ነገሮች የሚገዛው ሰው ቋሚ መሆኑን ቅድም አላልንም? አዎ ቅድም ያልናቸው ቋሚ ነጋዴ ይሄ ነጋዴ ነገ አጋጣሚ አሁን እሺ ይሄ በእኔ ደረጃ ያክል በአእምሮዬ ያመንኩት ነው ገዛሁት፣ ግን እንደው ከማመኔ ያለፈ ያምልጦ የሚገባ ነገር ካለ ነገ ችግር ቢያጋጥም ጥቆማ ባመጣ ተቋሙ ተደራሽ አደርገዋለሁ ወይ አገኘዋለሁ መልሶ ይሄ ነጋዴ ደንበኛ ክቡር ነው። ስለዚህ ይሄን በደንብ ማረጋገጥ ይጠበቅ። ቋሚ የሆኑ የንግድ አድሬስ ያላቸው ብቃት ማረጋገጫ የጤና ብቃት ማረጋገጫ የማምረትም ሊሆን ይችላል ማከፋፈል ሊሆን ይችላል መቸርቸር ሊሆን ይችላል ያላቸው ሰዎች ላይ ትኩረት ማድረግ አለበት። በቃ ይሄ የሌላቸው ላይ አድማ ማድረግ አለበት። አድማ ማለት እኮ ሰላማዊ ሰልፍ መውጣት አይደለም፣ በቃ አለመግዛት ማለት ነው። ስለዚህ እነኚህ ነገሮች ክራይቴሪያ ያሟሉ ቋሚ የሆኑ ነገሮች ላይ ለመጠየቅ አትሊስት ችግር ቢገኝ ለመጠየቅ 50% አልቀዋል ማለት ነው። ይገኛል ባለቤት ያለው ያካል ይጠየቃል፣ ኃላፊነት ይወስዳል፣ ፐኒሽ ይደረጋል ማለት ነው። ስለዚህ ያን ማህበረሰቡ ላይ በጣም ጥንቃቄ እንትን ማድረግ። ሌላ ደግሞ በዚህ በዓል ላይ የትኛውም ለሚያጋጥሙት የጤና እክል የመሰሉ ችግሮች የጥርጣሬዎች ህገወጥኖች በተለይ ምግብ መድኃኒት ጋር ከጤና ጋር የተያያዙ ጉዳዮች ካሉ 8864 ነጻ መስመር ስልካችን 8864 እንግዲህ ሸማቾች የተጠራጠሩትን ነገር ጥቆማ ማድረግ ይችላሉ። እንደውም አንድ ትሬንድ አለን በጣም የሆነ ሂውጅ ነገር ከሆነ የጠቆሙት ነገር ፋይንዲንጉ ስናገኝ አናውንስ እናደርጋለን መልሰን አድሬሳቸውን እንደዛ የማሳወቅም ጭምር እንሰራለን። ባለፈ እንደያዝ አቅርባችሁልን ነበር ቦርድ ላይ መለጠፍ እንደዚህ አይነት ትሬንዶችም እየሞከርን ነውና እዛ ነገር ላይ በደንብ ጥንቃቄ ማህበረሰቡ ደግሞ ቀደም እንዳልኩሽ ከቅባት ነገር ርቆ የቆየበት ሰዓት ነው። ያው እግረ መንገድ ያው ጤና ነገር ስለሆነ ያነሳን ያለና ጤና ነገር ስለሆነ ሰውነታችን እያላመድ ነው። አሁን በዛች በበዓል እለት እያላመድን ያው ቢያንስ 2 ወር ከምን ርቀናል ከቅባት ነገሮች ርቋል። በተለይ የክርስትና እምነት ወንድም እህቶቻችን ላይ እዚህ ላይ በተለይ ጾም ላይ የነበረው ማህበረሰባችን እዚህ ላይ በደንብ ጥንቃቄ ማለት እያላመደ የተቀላቀለበት ብቻ ወደ ውስጥ እናስገባ ራሱ ማለት እንትን ይላል ሰውነታችን። ያው ቅባት ብዙ ጊዜ ርቆ ስለቆየ ቶሎ የሆነ ቀላል ለሆኑ ነገሮች ያቺ ቀን በዓሏ ቀን ደስ ብሎን እንዳንሆን ለሚያጋልጡ ለመሰሉ ነገሮች ሁላ ጥንቃቄ እንድናደርግ መልእክቴ ነው። በጣም ስክለት የተረዳሁት ነገር ምንድነው ማህበረሰቡ ብዙ ኃላፊነት አለበት፣ ብዙ ነገር ይጠበቅበታል። ይህን ለማድረግ ደግሞ የሚዲያዎች ማህበረሰቡ ላይ ግንዛቤ በመፍጠር በኩል ብዙ ስራ መስራት አለባቸው። እንግዲህ ፋና ፖድካስት ዛሬ ጀምሯል፣ ተጠናክሮ ይቀጥላል። በቀጣይ እናወራበታለን በጉዳዩ። እንግዳችን ስለመጡ ቆንጆ ቆይታ ስላደረግን እጅግ በጣም አመሰግናለሁ። ተመልካቾች የዛሬው ወቅታዊ ዝግጅታችን በዚህ ተጠናቋል። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ።